አንድ ዜጋ ለስራ ወደ ውጭ ሀገራት ለመሰማራት የሚጠበቅበት ፕሮሰስ ምንድነው? ይህ የብዙ ሰዎች ጥያቄ ነው። በስራና ክህሎት ሚኒስቴር በለማው የኢትዮጵያ ስራ ገበያ መረጃ ስርዓት ELMIS ወይም ብቁ ዜጎች ወደ ውጭ ሀገራት ለስራ ሲሰማሩ በየደረጃው የሚያሟሉት መስፈርት ምንድነው? በዚህ ሲስተም በመሄዳቸውስ የሚያገኙት ጥቅም ምንድነው? የሚሉትን ጥያቄዎች እዚህ ከጋበዝናት ከELMIS ሰራተኛ መረጃውን ሙሉ በሙሉ ተከታትለን እንመለሳለን። እናመሰግናለን። እሺ አመሰግናለሁ። በELMIS ወይም ደግሞ በስራና ክህሎት ሚኒስቴር ስር በለማው የኢትዮጵያ ስራ ገበያ መረጃ ስርዓት ELMIS ብቁ አንድ ዜጋ ከኢትዮጵያ ውጪ ሄዶ ተሰማርቶ ስራ ሰርቶ ገንዘብ ማግኘት ሲፈልግ በምን አይነት ፕሮሰስ ነው በህጋዊ መንገድ መሄድ የሚችለው የሚለው ነው አሁን የምነግራችሁ። በዚህ መንገድስ ሲሄድ የሚያገኘው ጥቅም ምንድነው? የሚያገኘው ከለላ ከመንግስት ምንድነው የሚለውንም አያይዘን እናያለን። አንድ ሰው ከሀገር ውስጥ ተነስቶ ወደ ውጭ ሀገር ለመሄድ የመጀመሪያው ደረጃ የሚሆነው በስራና ክህሎት ሚኒስቴር ስር በለማው የኢትዮጵያ ስራ ገበያ መረጃ ስርዓት ELMIS ድረገጽ ላይ መመዝገብ መቻል አለበት። ለመመዝገብ ስልክዎን ወይ ደግሞ ኮምፒውተሩን ይጠቀማሉ። ራስዎን ማስመዝገብ ወይ ደግሞ ሰልፍ ሬጂስተር ማድረግ ካልቻሉ ደግሞ የአንድ ማዕከል መስጫ በየትኛውም ቀበሌና ወረዳ የሚገኝ አገልግሎት ስለሆነ ሄደው እዛ ራስዎን ማስመዝገብ ይችላሉ፣ በባለሙያዎች እርዳታ ማለት ነው። ከዛ በኋላ ሰልፍ ሬጂስተር ስታረጉ ያላችሁን በሙሉ መረጃ ስለናንተ እዛ ላይ የሚጠየቀውን ካሟላችሁ በኋላ የሚጠበቅባችሁ ሁለተኛው ደረጃ ደግሞ ምንድነው? ይሄንን ሬጂስተር ስታደርጉ የሚሰጣችሁ የባዮሜትሪክስ መለያ ቁጥር አለ። ያንን መለያ ቁጥር ትይዙና የባዮሜትሪክስ መረጃዎችን ታስገባላችሁ። ይሄንንም የምታደርጉት በአንድ ማዕከል አገልግሎት መስጫ ጣቢያ በየወረዳው በሚገኙ ማለት ነው እነሱ ጋር ሄዳችሁ ነው። ስለዚህ የባዮሜትሪክስ መረጃ ስትሰጡ ምንድነው የምትሰጡት? የአይን የእጅና የፊት አሻራ ታስገባላችሁ። ከዛ በኋላ የሰራተኛ መለያ ቁጥር ይሰጣችሁና ህጋዊ ትሆናላችሁ ማለት ነው። በዚህ ሲስተም ላይ ከተመዘገባችሁ በኋላ እዛው ማዕከል ውስጥ እንዳላችሁ ለሰራተኞቹ የውጭ ሀገር የስራ ስምሪት ላይ ነው መሳተፍ የምንፈልገው ብላችሁ ስትነግሯቸው እነሱ ደግሞ በቀጥታ TVT ማሰልጠኛ ተቋም አለ። በምን አይነት ሙያ ላይ ነው ወደ ውጭ ሀገር ሄደው መሰማራት የሚፈልጉት? የቤት ጽዳት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ድራይቨር መኪና መንዳት አገልግሎት መስጠት ሊሆን ይችላል፣ ወይ ደግሞ እንደዚህ ሰዎችን ኬር ማድረግ ሊሆን ይችላል። ውጭ ሀገር ሄዳችሁ መሰማራት በምትፈልጉበት ሙያ TVT ላይ ከ100 በላይ TVT ማሰልጠኛዎች አሉ ለዚሁ አገልግሎት የተቋቋሙ። እነሱ ጋር ሄዳችሁ ስልጠና እንድታገኙ ይደረጋል። ለ21 ቀን ያህል ከሰለጠናችሁ በኋላ ብቁ ስለመሆናችሁና ስላለመሆናችሁ ደግሞ የCOC ምዘና ትወስዳላችሁ ማለት ነው። የCOC ምዘናን የሚሰጧችሁ አሉ የተመደቡ። ደውለው ሲጠሯችሁ COC ምዘናችሁን ትወስዳላችሁ። ያለፈ ወይ ደግሞ ካለፍሽ በቀጥታ ለኤጀንሲዎች ወይ ደግሞ በዚህ ሙያ ላይ እንደዚህ አይነት ይሄን ያህል ሰው እንፈልጋለን ብለው ከውጭ ሀገር ኤጀንቶች ጋር የተነጋገሩ ኤጀንሲዎች አሉ። ለነሱ ኤጀንሲዎች የሚኒስቴር መስሪያ ቤቱ እናንተን ይሰጣችኋል ማለት ነው። ከዛ በኋላ ኤጀንሲዎች እናንተን ይረከባሉ። ከዚህ በኋላ ያለውን ደግሞ ቀጣዩ ስቴፕ ምንድነው? ኤጀንሲው የጤና ምርመራ እንድታደርጉ ያደርጋል። ተላላፊ በሽታ አለመኖሩ፣ እርግዝና አለመኖሩ ከተረጋገጠ በኋላ ኤጀንሲው ለእናንተ የሚያስፈልጋችሁን መረጃ ሙሉ በሙሉ ያሟላላችኋል ማለት ነው። ከዛ ቀጥሎ ያለው ፕሮሰስ በሙሉ ኤጀንሲው ለእናንተ የሚያካሂደው ይሆናል። ለኤጀንሲው እናንተ ተላልፋችሁ ከተሰጣችሁ በኋላ በሚኒስቴር መስሪያ ቤቱ ኤጀንሲው ይጠየቃል። እናንተ የሚያስገባው ኢንሹራንስ አለ። በአንድ ወር ፕሮሰስ ውስጥ የእናንተን ጉዳይ ጨርሶ ሙሉ ማስረጃችሁን አስገብቶ ኤጀንሲው በቀጥታ ወደ ውጭ ሀገር እንድትሄዱ የቪዛ ፕሮሰሳችሁንም ጨርሶላችሁ ወደ ውጭ ሀገር እንድትሄዱ ያደርጋችኋል። ታዲያ በዚህ ፕሮሰስ ስትሄዱ የምታገኙትስ ጥቅም ምንድነው የሚለው? አንድ ሰው በELMIS በኩል ወደ ውጭ ሀገር ሲሄድ የሚያገኘው ነገር ምንድነው? ህጋዊ ከለላ ያገኛል። በመንግስት ደረጃ አንድ ዜጋ ምንም አይነት መብቱ ሳይጣስ ደህንነቱ ክብሩ ሳይነካ ሰርቶ መለወጥ የሚችልበት እድል ነው የሚመቻችለት። ከዛ ያለፈ ግን የህይወት አደጋ ሲያጋጥም ወይ ደግሞ በአሰሪ መበደል ሲኖር ወይ ደግሞ በአግባቡ ደሞዛችሁ የማይከፈልበት አይነት ሁኔታ ላይ ስትገኙ በቀጥታ ኤጀንሲው እንደገና ደግሞ እዛ ተቀባይ ኤጀንቶች አሉ እነሱ ተጠያቂ ይሆናሉ ስለናንተ ማለት ነው። ስለዚህ እንደው በአጋጣሚ እንኳን
እናንተ በምትሰሩበት ቦታ ላይ የሆነ አደጋ አጋጥሟችሁ ብትሞቱ በቀጥታ ማናቸው የሚለው የእናንተ የጀርባ ታሪክ የሚታወቀው ከእጅ አሻራችሁ መሆን ይችላል። ከአይናችሁ ከፊታችሁ አሻራ ተወስዶ እዚህ ያለ ሰው ለእናንተ ተጠሪ የሆነው ሰው በሙሉ ይታወቃል ከጀርባችሁ። ስለዚህ እናንተ ጠፍታችሁ ልትቀሩ የምትችሉበት ምንም አይነት ሁኔታ የለም ማለት ነው። ስለዚህ 100% ደህንነቱ የተጠበቀ ፕሮሰስ ነው ይሄ። በዚህ መንገድ ከሄዳችሁ ሙሉ በሙሉ ነፃ ሆናችሁ ስራችሁን ሰርታችሁ ትመጣላችሁ። ሁለተኛው ደግሞ በዚህ ፕሮሰስ ስትሄዱ የምታገኙት ጥቅም ስልጠና ነው። በእሰማራበታለሁ ባላችሁት ሙያ ስልጠና ካገኛችሁ ከአሰሪዎቻችሁ ጋር ሊያጋጫችሁ የሚችል ነገር ይቀንሳል። በውጭ ሀገር የስራ ፕሮሰስስ ደግሞ እንዴት አይነት ባህሪ ነው ሊኖረኝ የሚገባው፣ ከአሰሪዎቼ ጋር መልካም የሆነ ግንኙነት እንዴት ነው መፍጠር የምችለው የሚለውንም ስልጠና በዛው ስለምታገኙ ውጭ ሀገር ሄዳችሁ ስኬታማ ሰራተኞች የመሆን እድላችሁ ሰፊ ይሆናል ማለት ነው። ይሄም ሁለተኛው ጥቅም ነው በኤልኤምአይኤስ ስትሄዱ። ከዚህ ውጪ ግን በህገወጥ መንገድ የሚሄዱ ሰዎች ወይ ደግሞ መንግስት በማያውቃቸው በሚኒስቴር መስሪያ ቤቱ ስር በዚህ ሲስተም ውስጥ ያልተጠቃለሉ ኤጀንሲዎች በኩል የምትሄዱ ሰዎች ደህንነታችሁ አስጊ ሁኔታ ላይ ነው የሚሆነው። በተጨማሪም ገንዘባችሁን ለመብላት የተቋቋሙ ወይም ደግሞ እናንተን ተጠቅመው ለራሳቸው ንብረት ለማካበት ወይ ደግሞ ገንዘብ ለማግኘት ካልሆነ በስተቀር በዚህ ሲስተም ውስጥ ተመዝግበው ነው በህጋዊ መንገድ እናንተ እስከ መጨረሻው ድረስ ደህንነታችሁ ተጠብቆ ሰርታችሁ መለወጥ የምትችሉበት መንገድ ተመቻችቶ እያለ ሌላኛውን መንገድ የመረጡት። ስለዚህ ራሳችሁን ጠብቃችሁ በቀጥታ ህጋዊና ደህንነቱ በተጠበቀው መንገድ መሄድ የምትችሉበት እድል የተመቻቸላችሁ። ስለዚህ ዛሬውኑ በዚህ እድል ተጠቅሜ ህይወቴን ለውጣለሁ ብሎ ያሰበ ሰው ተመዝግቦ ይሄንን ፕሮሰስ ጨርሶ ወደ ህልሙ ሀገር መሄድ፣ ሰርቶ መለወጥ፣ ቤተሰቡን ሀገሩን መጥቀም የሚችልበት እድል የተመቻቸለት ማለት ነው። መልካም እድል። እናመሰግናለን። በኤልኤምአይኤስ ድረገጽ ከሚገኙ 22 በላይ አገልግሎቶች ይህ የውጭ ሀገር ስራ ስምሪት አንዱ ነው። በሁሉም የማህበራዊ ሚዲያ ፕላትፎርማችን ለሁሉም አገልግሎቶች ወይም ስለሁሉም አገልግሎቶች ገለጻ ስለምንሰጥ ቢከታተሉን፣ ቢመዘገቡና የአገልግሎቶቹ ተጠቃሚ ቢሆኑ በብዙ ያተርፋሉ። የህይወቱን ስኬት መንገድም ያቀላሉ። ኤልኤምአይኤስ ብቁ